ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። የዛሬው ወደ ማለዳ ቁርስ ፕሮግራም ከማለፋችን በፊት አብረን አጭር ጸሎት እናድርግና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ቸርነት ሁሉ እናመሰግናለን። ይህን ማለዳ ደግሞ በምሕረትና በቸርነትህ በመልካምነትህ አሳልፈ ስለሰጠን ክብር ምስጋና ለአንተ ይሁን። እነሆ ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን ባርክልን። መንፈስ ቅዱስ ኃይልና ጸጋ እንድታስተምረን በክርስቶስ ኢየሱስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ሁሉን በእጅህ አሳልፈን እንሰጣለን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ በትናንትናው ዕለት የጀመርነው የጢሞቴዎስን መጽሐፍ ምዕራፍ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 1 እና 2 ነበረ በትናንትናው ዕለት እየተካፈልነው። በዚህም የተካፈልነው እንግዲህ እንዴት መኖር እንዳለብን እግዚአብሔርን በመምሰል በጭምትነት ጸጥና ዝግ ብለን መኖር እንዳለብን፣ ልመና፣ ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ ስለ ነገሥታት ሁሉ ማቅረብ እንዳለብን፣ በእግዚአብሔር ፊት ማቅረብ እንዳለብን ተመልክተናል። እንግዲህ እነዚህ ወሳኝ ነገሮች ናቸው። ክርስትና ሕይወት ነው። ክርስትና ሃይማኖት አይደለም። ክርስትና ሕይወት ነው። ያደረግነው እኛ የሕይወት ለውጥ እንጂ የሃይማኖት ለውጥ አላደረግንም። በሕይወቱ ለውጥ ያደረገ ሰው ደግሞ በተለወጠው ሕይወት ይኖራል እንጂ እንደገና ደግሞ ወደ ኋላ አይመለስም። መጽሐፍ ቅዱስ የሕይወታችን መመሪያ ነው። የሕይወታችን መመሪያ ነው ብቻ ማለት ሳይሆን ለሕይወታችን አስፈላጊውን ነገር የሚሰጠን የሚያሳየን፣ መንፈሳችንን በነገር ሁሉ እንድናድግ፣ እንድንለወጥ፣ እንድንቀየር ማድረግ የሚችል መጽሐፍ ነው። ስለዚህ ይህንን የእግዚአብሔርን ቃል ልንኖርበት ያስፈልጋል። ጸጥና ዝግ ብሎ መኖር ሲባል አንዳንድ ሰዎች የሚመስላቸው ሌላ ነው። ስለዚህ ይህንን በእግዚአብሔር ቃል ሕይወታችንን መምራትና ማስተካከል፣ በተለይ ጸሎት፣ ስለ ሀገር፣ ስለ ሕዝብ በማለድ የአንድ የክርስቲያን ሕይወት ሊሆን ያስፈልጋል። ክርስቲያን በዲስፕሊን የሚኖር ነው። በዘልማድ የሚኖርም አይደለም። ከሰዎች እያየን የሰዎችን ነገር እየተመለከትንም የምንኖር አይደለም። የሕይወታችን መሪ የሆነውን የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስ ኢየሱስን ተመልክተን መኖር እንዳለብን መጽሐፍ ቅዱሳችን በግልጽ ያስተምረናል። ስለዚህ ነው እንዴት መኖር እንዳለብን ጳውሎስ ለጢሞቴዎስ ሲጽፍለት ለእኛም እየነገረን ያለው እውነት ነው። ዛሬ 3 ቁጥርና 4 ቁጥር እንመለከታለን። ሰዎችን ሁሉ ሊያድንና እውነትን ወደ ማወቅ ሊደርሱ በሚወዱ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚሰኝ ይሁን፣ ይህ ነው ይላል። ደግሜ ያነበዋለሁ። ሰዎችን ሁሉ ሊያድንና እውነትን ወደ ማወቅ ሊደርሱ በሚወዱ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እንግዲህ እውነትን ለማወቅ ስንል እውነት ማን ነው? እውነት ክርስቶስ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ራሱ እኔ ሕይወት፣ እውነት፣ መንገድ ነኝ ብሎናል። ሌላ እውነት የለም። እውነት ደግሞ ታውቆ የሚያልቅ ነገር አይደለም። እንግዲህ የሚያድነንን
የሚደግፈንን የሚጠብቀንን እውነት ዕለት ዕለት ማወቅ መቻል አለብን። ለዚህ ነው እውነትን ወደ ማወቅ ሊደርሱ ነው የሚለው እንጂ ይደርሳሉ አይደለም የሚለው። ያንን ወደ ማወቅ ለመድረስ ወደ መረዳት ለመድረስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ለማወቅ ከሱ ጋር ሁልጊዜ ኅብረት ማድረግ ያስፈልጋል። ለዚህ ነው በማቴዎስ 8 ላይ ጌታ ኢየሱስ ክርስቶስ ሲናገር እውነትንም ታውቃላችሁ፣ እውነትም ደግሞ አርነት ያወጣችኋል ይላል። ነፃነት ያለው እውነት ውስጥ ነው። እውነት ውስጥ ፍርሃት የለም። እውነት ሁልጊዜም አሸናፊ ነች። እውነት ሁልጊዜም ድል ነሺ ነው። ሰዎች በእውነት የምትኖሩ ከሆነና ለእውነት የምትኖሩ ከሆነ በማናቸውም ቦታና ስፍራ ስትቆሙ አትሳቀቁ። የማትሳቀቁት ለእውነት ስለምትቆሙ ነው። ለእውነት ስለምትኖሩ ነው። ለእውነት የሚኖር ሰው በምንም ነገር ሊሳቀቅ አይችልም፣ መሳቀቅም አይችልም። ምክንያቱም እውነት ከማንኛውም ከፍርሃት፣ ከባርነት፣ ከኃጢአት፣ ከውሸት እንዲሁም ደግሞ ከተለያዩ ነገሮች ነፃ ማውጣት የሚችል ነው። ሰዎች ሁሉ ሊያድን የሚችለው እውነት ነው። ያለ እውነት ሰው ሊድን አይችልም። አርቲፊሻል ነገሮች ሰዎችን አያድኑ። ሰዎች በብልሃት የሰሩት የተለያየ ስርዓቶች ሰዎችን አያድኑ። ሰውን ሊያድን የሚችለው እውነት፣ ሕይወትን የመንገድ ነኝ ያለው የናዝሬቱ ኢየሱስ ክርስቶስ እርሱ ብቻ ነው። እውነት እርሱ ስለሆነ እርሱ ያድናል፣ ይታደጋል፣ ይጠብቀናል። ከማናቸውም ነገር ነፃ ሊያወጣን ይችላል። ምክንያቱም እርሱን እያወቅን በሄድን ቁጥር ፍርሃት ከሕይወታችን፣ ጭንቀት ከሕይወታችን እየተወገደ ይሄዳል። ሰዎች ለመቼ ነው የሚጨነቁት? ለትናንት መጨነቅ ማንም ሰው አይችልም። ላለፈ ነገር ሲጨነቅ ያያችሁ ሰው ካለ እሱ ጤነኛ ላይሆን ይችላል አይምሮ። ሰዎች ስለ ነገ ነው የሚጨነቁት። ስለ ነገ ያስባሉ፣ ስለ ነገ ይጨነቃሉ፣ ስለ ነገ ይዘጋጃሉ፣ ስለ ነገ ማወቅ ይፈልጋሉ። ማንም ሰው ለነገ ዋስትና ይፈልጋል። አልፈልግም ቢል ውሸት ነው። ምክንያቱም በእርሱ እጅ ያለችው አሁን ብቻ ስለሆነች፣ ዛሬ ብቻ ሳይሆን አሁን ያላችሁባት ሰዓት፣ ደቂቃ፣ ሰከንድ ብቻ ስለሆነች ከዛ በኋላ ምን እንደሚሆን ማንም አያውቅም። ነገር ግን እውነት ነገም ብቻ አይደለም፣ ዛሬ ዓመትም ብቻ አይደለም፣ ዘላለምን ዋስትና ይሰጠናል። ለዚህ ነው ዘላለም ዋስትና የሚሰጠን ከማናቸውም ነገር ሊያድነንና ሊጠብቀን የታመነ እንደሆነ ልናውቅ ያስፈልጋል። እውነት ከሕይወታችሁ ጋር ከተጣበቀ ነገን አትፈሩትም። ነገ የፈለገውን ይዞ ይመጣል። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ሲናገር ስለ ነገ አታስቡ አለ። ለቀኑ ክፋቱ ምን ይሆነዋል? ይበቃዋል። ቀኖች የራሳቸው ክፋቶች አላቸው። የራሳቸውም ደግሞ የሚያስጨንቁት ነገር ይዘው የሚመጡት ነገር አላቸው። ነገን እያሰብን ዛሬም መኖር ማቆም የለብንም። ነገ ምንድን ነው? ነገ ከጌታ ጋር ከሆንን ውብ ነው። ነገ ከኢየሱስ ጋር ከሆንን ያማረ ነው። ለዚህ ነው በውሃ ውስጥ ባለፍክ ጊዜ ምን አያረግህም? አያሰጥምህም። በእሳቱ ውስጥ ባለፍክ ጊዜ ምን አያረግህም? አያቃጥልህም። ለምን? እግዚአብሔር ከእኛ ጋር ስላለ። ጌታ እሳቱ አይመጣም ብሎ ዋስትና አይሰጠንም። ውሃው አይመጣም ብሎ አይሰጠንም። ውሃው ይመጣል ግን አንሰምጥም። እሳቱ ይመጣል ግን አያቃጥለንም። ለምንድን ነው ማያሰምጠን? ለምንድን ነው ማያቃጥለን? የእሳቱም የውሃውም ባለቤት ከእኛ ጋር ስላለ ነው። ስለዚህ የነገ ባለቤት እሱ ነው። እውነትን ባወቅ ጊዜ ከእውነት ጋር ሕይወታችን በተጣበቀ ጊዜ ለእውነት የምንኖር ከሆነ ነጋችን ብሩህ እንደሆነ በምንም ነገር እንድትጠራጠሩ አያስፈልግም። ለዚህ ነው ወደ ማወቅ ሊደርስ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል።
በማፊት በመድኃኒታችን ፊት ምን የሆነው መልካም የሆነው ምንድን ነው? ደስ የሚያሰኘው ምንድን ነው? እውነትን ማወቅ። ወደ እሱ ለመድረስ የምናደርጋቸው ነገሮች፣ ከእሱ ጋር የምናደርጋቸው ኅብረቶች በትናንትናው ዕለት እንደተመለከትነው ጸሎታችን፣ ምልጃችን፣ የሕይወት ዘይቤያችን፣ አናኗራችን እርሱን በመምሰል እግዚአብሔርን በመምሰል ሕይወታችንን የምንመራው ከሆነ ደስ የሚያሰኝ ይሄ ነው ይላል። መልካምና ደስ የሚያሰኝ። ወገኖቼ ደስታን በቤታችሁ ውስጥ በገዛችሁት ዕቃ አታገኙ። ደስታን ከእውነት ጋር፣ ከክርስቶስ ጋር፣ ከእግዚአብሔር ጋር ኅብረት ስታደርጉ ግን ደስታ በውስጣችሁ እንደ ወንዝ እንደ ዘይት መፍሰስ ይጀምራል። ደስ የሚያሰኘው ከእግዚአብሔር ጋር ኅብረት ማድረግ ነው። እሱን ወደ ማወቅ፣ እሱን ለማወቅ የምናደርገው ኅብረትና እሱን ለማወቅ የምናደርገው ትጋት ያ በሕይወታችን ደስታን ይፈጥርልናል። ለዚህ ነው መጽሐፍ ቅዱሳችን ሰዎች ሁሉ ሊያድንና እውነትን ወደ ማወቅ ሊደርሱ በሚወዱ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ሊደርሱ በሚወዱ ማወቅ፣ ወደ እሱ ለመድረስ፣ እርሱን ለመምሰል፣ ሕይወታችንን በእርሱ ለመቃኘት፣ ያንን በምናደርግበት ጊዜ ደስ የሚያሰኝ ሕይወት በውስጣችን ይፈሳል። እንግዲህ ወገኖቼ ለዛሬ ማለዳ ያዘጋጀሁት የማለዳ ቁርስ ይህንን ይመስል ነበረ። የዛሬውን የማለዳ ቁርስ ከመዝጋታችን በፊት እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙዎች በማጋራት አብራችሁን አገልጋይ እንድትሆኑ በእግዚአብሔር ፍቅር ጋብዛችኋለሁ። እንግዲህ አጭር ጸሎትን ጸልይና ዛሬውን የማለዳ ቁርሳችንን እዚህ ላይ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነት ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን ተመስገን። ትናንትን ባንተ አለፍን፣ ዛሬንም ባንተ እናልፋለን። የደስታን መንፈስ በውስጣችን፣ የደስታን ዘይት በውስጣችን ታፈሳለህ። ክብር ምስጋና ለአንተ ይሁን። የታመሙ በኢየሱስ ክርስቶስ ስም ይፈወሱ። የወደቁ ክንድ ታንሳቸው። ሐዘንተኞች በደስታ ዘይት ይረስርሱ። እንባቸው በሳቅና በደስታ ይለወጥ። ያንተ እጅ ዳሳቸው። ክብሩ ግን ለአንተ ይሁን። ስለ ሰጠን ስለዚህ ቀን እናመሰግንሃለን። ከክፉ ጠብቀን፣ በደምህ ሸፍነን፣ ሁሉን ጎዳናችንን አቅናው። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።